ቤተሰብ በዛሬው ቪዲዮ ምን ተሰማችሁ? እኔ የሆነ ቀጥታ ግልጹን ልናገር ለዳኒና ለኤፍሬም እሰይ ነው ያልኩት። በቃ ይበላቸው ነው ያልኩት። ምክንያቱም ጀስት አሁን ሄርሜላ ያለችበት ቦታ ታውቋል፣ የት እንዳለች ምናምን ወደ መጨረሻ አካባቢ እነግራቸዋለሁ። ብዙዎቻችሁ ይቺን ነገር አታውቁም እና ቆይ እሱ ጋር እንደርሳለን ግን ማለት ነው ጀስት ሆነም አልሆነም እነሱ ጋር ሆነችም አልሆነችም እኔ ዳኒና ኤፍሬም ዛሬ ጀስት በመታሰራቸው ሳይሆን ማረሚያ ክፍል በመግባታቸው ተጠርጣሪ ሆኖ ስለገቡ በጣም ደስ ብሎኛል። የመሬን ነው። አብረሽን በዚህ ወንድምህን አሳሰርክ ምናምን ብዬ ምንም አልቃወመውም። ደግ አደረገ። በቃ ማለት በቃ ያለ ልክ በጣም እንትን ሲሉበት ነበር። በቃ ፈነጩበት እኮ። ከዛን እንግዲህ ዛሬ ቀምሻቸውን አገኙ። አንድ ሁለት ቀን እንግዲህ ተንፍሰው ምናምን ነገር ቢወጡ ቆንጆ ነው አይመስላችሁም? ቤተሰብ በጣም ሲንጠባረሩ ነበር። በተለይ ደግሞ በኤፍሬም ይብሳል። ወንድሙ ሆኖ እንግዲህ እንደዛ እንትን ሲል ከሆነ ሰዓት በኋላ እኮ ማለት ነው ቀንሷል። ግን ጀስት ይሆናል በጣም ሲያዝጉ ነበር አብርሽን እና ሌላኛው ደግሞ ማለት ነው በዛሬ በጣም ትልቁ ነገር እኛ ካየ ነው እኛ እስከዛሬ አሁን ጀስት ቪዲዮ ላይ ከምናየው ሌላ ትልቅ ችግር ተፈጥሯል። እሱንም ቆይ በዛሬ ቪዲዮ መጨረሻ እነግራቸዋለሁ። ግን ይሄ ከምንም በላይ ያሳዘነኝ ነገር እሱ ነው። ጀስት አሁን በኋላ አካባቢ የምነግራችሁ ችግር ማለት ነው። ብቻ ለማንኛውም ቤተሰብ ዛሬ እንግዲህ የተፈጠረውን ቪዲዮ አይታችኋል ብዬ አስባለሁ። ያንን ደግሞ አንድ ላይ ያየን የኔን አስተያየት እሰጣለሁ ኮመንት ላይ፣ እናንተም የራሳችሁን አስተያየት ትሰጣላችሁ። ከዛ በፊት ግን ሰላም ብያችሁ ልግባ። እንዴት ናችሁ? እንደ ተመልካች ቤተሰቦች ደህና ናችሁ? እግዚአብሔር ይመስገን። እንግዲህ ዛሬም ተሰብስበናል። እኔ ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች አለው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እየጀመራችሁ ቪዲዮን ላይክ እያደረጋችሁ ጀምሩ። በቀጥታ ወደ ቪዲዮ እንግባ። ያው ደህና ነን ከተባልን ደህና ነን፣ ፈጣሪ ይመስገን። ያው እንግዲህ ዛሬ በሰዓት የመጣሁበት ምክንያት የሆነ ነገር በጣም አናዶኝ የመጣሁት ማለትም እኔ ዳኒና ኤፍሬምን አብርሻ ሊያሳስረን ነበር። አይሚን አሳስሮን ነበረ። እኔ ልጅ ስላለኝና እኔ እኮ ማለት ነው ግርም የሚለኝ ትላንት የነበረው ድንፋታ፣ ትላንት የነበረው መኩራራት፣ ትላንት የነበራችሁ ወኔ የት ገባ ታዲያ? ማለት እዚች ድረስ ነው። አብርሽ ምንም አያመጣም ብላችሁ በቃ ስታስቡ ስለነበር የሆነች ነገር ሲያደርግ ሮጣችሁ ነገር መታችሁ ቪዲዮ ትሰራላችሁ ወይ ደግሞ ታለቃቀሳላችሁ። ማለት እንደዚች እስከ መሆን ድረስ ነው ያ ሁሉ ኮንፊደንስ አለ ምናምን ነገር ስትሉ የነበረው። እንግዲህ ትላንት የፖሊሱን ጉዳይ ሲነሳ ጠዋት ቃላችሁን ትሰጣላችሁ ሲባልም ምናምን ስትቀልዱበት ነበር። ምንም ሌላ ነገር እንትን አላላችሁ፣ ቀልዳችሁበት። ግን እሺ እኔ አላቅም። ብቻ ለማንኛውም ውጤታቸው የትላንትን ነው የቀለዱበት ውጤት ዛሬ እንግዲህ ታይቷል። በጣም ይቅርታ ለዚህ እንትኔ፣ ምክንያቱም የተደረገው ነገር ጭራሽ ልክ አይደለም። ምክንያቱም ኤፍሬም ምንም አላጠፋም፣ ዳኒ ምንም አላጠፋም፣ እኔ ምንም አላጠፋው። ምንም በማናውቀው ነገር ሄደን የማይሆን መረጃ ሰጥቶ አይደለም። አሁን ጥፋት የማጥፋት ያለማጥፋት ጉዳይ ሳይሆን ጀስት ጥፋቱ እስከሚገኝ ድረስ ለምርመራ ተጠርጥረው ነው የሄዱት። ይህን ነገር ግልጽ የሆነልሽ አልመሰለኝም። ሩታ ተጠርጣሪ ናቸው እንጂ ጥፋተኛ ናቸው ያለ የለም። ጥፋታቸው ምናምን ነገር እዛው እርስ በርስ የሚያልቅ ነበር። መፎጋገር አልነበረባችሁ ምናምን እዛች ጋር እንትን የሚጠቃልል ነገር ነበር። ግን ራሳችሁን ተጠርጣሪ የሚያደርግ ብዙ ነገር ስተደርጉ ነበር። በጣም በቃ ብዙ ነገር ስትዝቱበት ነበር። ተጠንቀቅ እያላችሁ ለአብርሽ ማስጠንቀቂያ ስትሰጡ ምናምን ነገር ነበር እና አሁንም ቢሆን ተጠርጣሪ ናቸው እንጂ እንትን አይደሉም። ወንጀለኛ ምናምን ነገር ተብሎ አልተፈረደባቸውም። ይሄ ነገር ሩታ ግልጽ የሆነላት አልመሰለኝም። እስር ቤት የገባ ሁሉ ወንጀለኛ አይደለም። ጀስት እስከሚጣራ ነው፣ ሲፈረድበት ነው ወንጀለኛ ተብሎ እንትን የሚባለው። ይሄ ነገር ለሁላችንም ግልጽ እንዲሆን ፈልጋለሁ። ለዴቭ ነግሬው እንግዲህ ቡዜንም እንድትጠራ ትፈልጋለሁ፣ እሷንም ማናገር እፈልጋለሁ ብዬዋለሁኝ። ምክንያቱም አግባብ የሆነ ነገር አይደለም አብርሽ ያደረገው። በጭራሽ መታሰር አልነበረባቸው። ምንም በማያውቁት ነገር ነው የታሰሩት። እኔ ምንም የማውቀው ታሪክ የለም። ቆይ ሲጀመር አንድ የታሰሩት ማለት ነው ሊመረመሩ እንጂ ሊፈረድባቸው እንደሌለ ግልጽ ነው። ሲጀመር ከሁለት ቀን ይዘላል። ነገ ወዲያ ቪዲዮ ላይ እንደሚመጡ ሁሉም ኦዲየንስ የሚያውቀው ነገር ነው። ይህን ያክል እንትን የሚልም ነገር አይደለም። ግን ቆይ እኔ የምለው አብርሽ ከአንዴም ሁለቴ ምናምን ነገር ሲታሰር ምን ሲል ማለት ነው እንደዚህ ምናምን ነገር ማንም ጉዳይ ብሎ እንትን አላለም ነበር ማለት። የሱ ሲሆን ቀላል ነው እስር፣ የሱ ሲሆን ምናምን ነገር ተራ ነገር ነው፣ ይገባዋል። ምንም እኮ አራራሽለትም አልነበር እንደ የዛኔ አብርሽን ስታሳሰሩ ምናምን ማለት። አሁን ለወንድሙ ግን አሁን ከአብርሽ በላይ ለሱ ተሳስያለሽ ምናምን ነገር ለሱ ትጨነቂለታለሽ። ለዳኒም ቢሆን እንደዛው ትናንት ከህይወቴ ውጭ ውጣልኝ ብለሽ ያባረርሽውን ሰው ምንም ማይገናኝ ማለት ማይጣጣም አይነት ነገር ነው ሩታ እያደረግሻለሽው ማለት። እሺ አላቅም። ኤፍሬምም ቢሆን ከአንቺ ጋር ግጭት እንደነበረው ከዚህ በፊት እናውቃለን። ጀስት አሁን ከቆይታ በኋላ ስለመጣ ተረሳ እንጂ እሱም ቢሆን ከአንቺ ጋር ይሄ ያን ያክል የጠበቀ አይነት ወዳጅነት ኖሮት አይደለም፣ ከዝምድናውና ከቤተሰባዊነት በዘለለ
እውነተኛ መረጃ አለን ብለው ካሰቡ እኛን በእንደዚህ አይነት መንገድ በእንደዚህ አይነት ልክ ማረጋቸው ተገቢ ነው ብዬ አላስብም። ምክንያቱም እኔ ትክክል ነገር አይደለም እስከዛሬ ድረስ ሲደረግ የነበረው። እኛም እስከዛሬ ቀልድ ስናደርግ የነበረው ሁሉም ነገር ውሸትና ፌስ ስለመሰለን ነው እንጂ ኧረ ተይ ሩታ፣ ኧረ ተይ በዚህ ልክ አታስመስይ። ቀልድ ነበር እስከዛሬ መሰለሽ? ቀልድ ነበር መስላችሁ እንደዛ እንትን ስትሉ የነበረው? በእርግጥ እናንተ እየቀለዳችሁ ነበር፣ ግን ነገርየው ቀልድ እንዳይደለ ታውቃላችሁ። ይሄ አሁን ጀስት ነገርየው ወደ ሲሪየስ እንደሆነ እና ከአቅማችሁ በላይ እንደሆነ ስታውቁ ለማስተባበል የምታመጡት ነገር ነው እንጂ አላወቅንም ነበር ለማለት ማለት ነው። እና አለማወቅም ሲጀመር ከተጠያቂነት አያድንም። እቺን ነገር ማወቅ አለባችሁ። ለወደፊቱም ቢሆን አለማወቅ ከተጠያቂነት አያድንም። እናንተ እኮ ጀስት ቀልድ እና ከእናንተ ጋር መቀላለድ አብርሽ ስራዬ ብሎ ነው እንትን ሲል የነበረው። እየጠራችሁ ስታሾፉበት አልነበር እንዴ? እንግዲህ ትላንት የተደረገውን ነገር ሁላችሁም አይታችኋል። እና እየጠራችሁ የምትቀልዱት ከእሱ ጋር መቀላለዱ ትልቁም ነገር ሆኖ አብርሽ ያንን ስለሚፈልገው ነው። ማይመስል ነገር አታውሪ ሩታ። አናቅም፣ አለማወቅ ከተጠያቂነት አያድንም። አናቅም በማለታችሁ ምንም እንትን አሁን ከዚህ በኋላ የምታቀሉት አይነት እንትን የለም። ደግነቱ ሄርሜላ ያለችበት መታወቁ ነው። እሱን ቆይ ቤተሰብ ነግራቸዋለሁ ብያለሁ፣ ነግራቸዋለሁ። ግን ደግነቱ እሱ ነው እንጂ ዳኒም ኤፍሬምም ቢሆን እስር ቤት ማይቆዩበት ምክንያት ወይ ነገ ወዲያ እንትና ሄርሜላ መምጣቱ አይቀርም። ደግነቱ ያ ነው። ቅርብ ሰዓት ነው ይሄ ነገር የተፈጠረው እና ማለት ምንም ያጠፉት ነገር የለም። እውነት ለመናገር ምንም የሚያጠፉት ነገር የለም። አሁን ነው በቃ ትክክል የሰራው አብርሽ። እኔ ሁለት መሀል ወንድማማቾች መሀል አትግቢ ብዬሽ ነበረ። ጸብ ይፈጠራል፣ ይገዳደላሉ። ከሚገዳደሉ ደግሞ እኔ እስር ቤት ቢገባልኝ ይሻለኛል። ሲጀመር ቡዜ እውነት ለመናገር ማለት ነው ትክክል ናት። ይህን ነገር እኔም ባለፈው ስል ነበር። እነሱ ዞሩ በቃ ማለት ባዳ ሆነዋል አይደል? ሩታ የሚያገናኘት የልጁ ጉዳይ ነው። ዳኒም ቢሆን ባዳ ነው ለአብርሽ፣ ምኑም አይደለም። ሜሪም ብትሆን ልክ እንደዛው እና ኤፍሬም እና አብርሽ ጋር ግን ችግር እንደሚፈጠር ይሄ ሁሉ ነገር መጨረሻው ውጤቱ ሄርሜላ መገኘቱ አይቀርም። እነሱም ጀስት በዛው ጥላቸው መቀጠላቸው አይቀርም። ግን ኤፍሬም እና አብርሽ መሀል ችግር እንደሚፈጠር አስቀድመም ሲጀመር ቡዜ ስትናገር ነበር፣ ከገና ይሄ ሁሉ ነገር ከመፈጠሩ በፊት ማለት ነው። እና ይኸው እንግዲህ ባለፈው እኔ ምስል ነበር መጨረሻው ይሄ ሆነ። በቃ እንግዲህ አብርሽ ወንድሙን ከሱ አሳሰረ። እኔ እዚች ጋር ለምን አሳሰር ክልለው አልችልም። በጣም እንትን ሲልበት ነበር። በጣም አብርሽ ላይ በቃ ኦቨር አክት ሲያደርግ ነበር እና ቡዜ ዘች ጋር ልክነት ምንም አልቃወማትም። ትንሽ እንትን ይበል ቡዜ በእንደዚህ አይነት መንገድ ሲጨመር ተመችቶኛል ነው እንደዚህ አይባልም። ታላቂ ነሽ አከብርሻለሁ፣ ግን እንደዚህ አይወራም። አሁን እየተባለ ያለው ወንድማችን ታሰረ ነው እያለች ያለችው፣ ከሰው ታሰረ ነው እያለች ያለችው። ዳኒም ቆይ ቢታሰሩ ምን ይሆናሉ? ሁለቱም ወንድ ናቸው። እንግዲህ ቢታሰሩ ምን ይሆናሉ? ለምርመራ እንጂ የሄዱት ሊፈረደባቸው አይደለም። እንዳይፈረደባቸው ደግሞ ቅድም ብያቸዋለሁ። ሄርሜላ ነገ ወዲያ ትመጣለች እና እኔ አላቅም። እኔ አሁን ማለት አብርሽ ከአንድ 2-3 ጊዜ ምናምን ነገር 3 ጊዜ ነው 2 ጊዜ ምናምን ታስሮ የለ እንዲ ከቅርብ ጊዜ ወዲህ 6 ወር ባልሞላ ጊዜ ውስጥ 2 ጊዜ እኮ ገብቶ ነው የወጣው። እና አንደኛውን ጀስት አልወጣም እንትን አላለም መሰለኝ፣ አልገባም መሰለኝ፣ ጀስት ቀረመ ብቻ አላስታውስም። 2 እንደዚህ በተደጋጋሚ በሩታ እንግዲህ እንደዚህ ገብቶ ነበር እስር ቤት ምናምን ማለት ነው። እና ብርቅ አይደለም እኮ አሁን ለወንድ ልጅ ይሄ ነገር ብርቅ አይደለም፣ ማወቅ ያለበት ዴቭ ማለት ነው። ደግሞ አንተ ላይም በጣም ብዙ ሲያወራል ነበር እንዴ፣ አንተ ላይም እኮ ሲያላግጥ ነበር። እና እንደ ታላቅ ወንድም እንዲሁም ይበለው እሰይ ምናምን ነገር ብለህ ቅጣቱን ማግኘት ነበረበት ኤፍሬም። ጀስት ከሄርሜላ ርዕስ እንውጣና ኤፍሬም በግሉ እናንተን እንደ ታላቅ ስላላከበረ ብቻ ሊቀጣ ይገባው ነበር እና ተቀጥቷል። እኔ በዚህ ምንም መቃወመው ነገር የለም። እና በዛ ላይ ወንድ ናቸው። 2 ቀን ቢታሰሩ አብርሽን ብሏል። ምንም አይሆኑ። ተረጋጊና አንድ ነገር ላስረዳሽ። እንዴት ተረጋጋ? አሁን ምንድነው ለኔ የምታበስሪኝ? ይኸውልሽ እኔ አሁን ማለት ነው ገና ዛሬ ነው አሁን ቅርብ ሰዓት ነው ለፖሊስ ያመለከቱት። እስከ ዛሬ ድረስ አላመለከቱም። ስለዚህ ዝም ማለታቸው ይሄ መታገስ ይሄን ያህል እኮ እንትን አይልም። ስለታገሰ መሰለኝ ጸጥ ያለው። ይኸውልሽ እሱ መታገስ ሊችል ሲጀመር ማለት ነው። እኔ አላቅም ሩታ በዚህ ልክ ለዳኒና ለኤፍሬም መንገብገባ በጣም ነው ያስገረመኝ። በተለይ ኤፍሬም ይሁን ቤተሰብ ነው ነገር የቀድሞ ባሏ ወንድም ነው። ግን ዳኒ ታሰረ ብላለው ሩታ እንዴት ለምንድን ነው በዚህ ልክ የምትንገበገበው? እንዴ ሲጀመር ህፃን አይደሉም እኮ እነሱ አይደል ማለት ህፃን ተወስዶብሽ ምናምን ነገር እንትን የምትይ እኮ ነው ይመስለው እነሱን ለማስፈታት ተፍ ስትይ። በእርግጥ ማለት ነው አጠገብሽ የነበሩ ሰዎች ስለሆኑ ከመታዘብ ከሰው ትዝብትን ከማትረፍ ይሻላል እንደዚህ መራራጠሽ። ግን ማለት ይሄን ያክል በተለይ ለዳኒ መንገብገብሽ ይሄን ያክል ለዳኒ በቃ ተፍ ማለትሽ አልገባኝም። ነገ ይሄ ቢወጣ እንደገና አንቺ ህይወት ላይ ካልወሰንኩ ምናምን ነገር እያለ የሚያዝግሽ የሚያስጨንቀሽ ሰው ነው።
አሁን ነው ልክ ያልሆነው ሩታ እኔ አሁን የምፈልገው አሁን ነው ልክ ያልሆነው እኔና አውሪኝ እስቲ አሁን ነው ልክ ያልሆነው ይኸውልሽ አንቺ ተረጋግተሽ እያወራሽ ስለሆነ አንቺ ጋር ማውራት አልችልም እንዴት ላውራሽ ከዚህ በፊት አውርቼሻለሁ በጣም ተረጋግቼ ለማውራት ሞክሬያለሁ አንቺን አግኝቼሽ ተረጋግቼ ለማውራት ሞክሬያለሁ ግን ደግሞ አንቺ በጣም ሆት እየሆንሽ ነው እያናገርሽኝ የነበረው በቀደም አሁን ምን ተረጋ ሲጀመር እኔ እነዚህ ሁለት ሰዎች መገናኘታቸው ጥቅሙ አልታየኝም ቤተሰብ የቡዜና የሩታ መገናኘት ምንም ትርፉ አልታየኝም ሁሌ በተገናኙ ቁጥር ጭቅጭቅ ሆናል ከሆነች ጊዜ ወዲህ 2 ወር ወይ ደግሞ ቢበዛ 3 ወር በቃ ከዛ ወዲህ ቡዜና ሩታ ሲገናኙ ጭቅጭቅና የሆነ ዱላ ቀረሽ አይነት ጸብ ነው የሚፈጠረው እንጂ ምንም አንድ ቀን ተገናኝተው በሰላም ተለያይተው አያውቁም። እና ለምን ሩታ በዴቭ በኩል ቡዜ እንዳስጠራቻትም አላውቅም። እንደገና ለመከራከር እንደገና በቃ ይበልጥ በእነሱ መሀል ያለውን ጋፕ ለማስፋት ይሁን አላውቅም፣ አልገባኝም። እና እኔ እነዚህ ሰዎች ባይገናኙ ባይ ነኝ። ሩታና ቡዜ ጭራሽ ባይገናኙ በቃ በሩቁ ሀሳብ ቢሰነዛዘሩ ይሻላል። በቪዲዮም በምንም ቢሆን ማለት ነው። በሩቁ ሀሳብ ቢሰነዛዘሩ ወይ ደግሞ በሰው ሆኖ እንትን ይበል ከዛ የሆነ ሰላይ ከተስማሙ ብቻ ይገናኙ። አለበለዚያ መቼም በቃ እነዚህ ሰዎች ጀስት ያዝጉናል፣ እኛንም ያዝጉናል። መሀላችን ላይ የሚበጣበት አቁም በቃ እኔ በዚህ ሀሳብ አሁን እኔ የምፈልገው አንድ ነገር ብቻ ነው የምፈልገው አብርሽን ጠርተኸው ልጆቹ እንዲያስፈታልኝ ነው ፈልገው ነገ ጧት ደውዬለታለሁኝ ይመጣል። ሲጀመር እንዴት እንዳሳሰረም እንዲነግረኝ ይፈልጋል። ወንድሙን የሚያሳስረው እሱ ምን ስለሆነ አላቆምም። ቡዜ እንዴ ቆይ እኔ ዴቭ ማለት ነው እየወገንክ ነው አልገባኝም። እኔ እውነቴን ነው ማለት እኔ ቢያንስ እኔ እኮ ለአንተ ማለት ነው ብዙ ጊዜ ተናግሬያለሁ። እያከበሩክ አይደለም ዳኒም ቢሆን ማን ነበር ኤፍሬምም ቢሆን ማለት ነው እና እኔ ቢያንስ እኮ ማለት ነው ሌላው ነገር እሺ ይቅር ከነሱ ጋር መተባበር እንደሌለበት ለዛች ብቻ ራሱ እኮ መቀጣት አለበት አይደል እንዴ? ቅጣት እኮ እንዴት ታዲያ መች ነው የሚቀጣው? ይሄ ልጅ እንደ ታላቅ መች ነው የምትቀጡት? በእርግጥ ትልቅ ልጅ ነው ከሚቀጣበት ጊዜ ያልፋል። ቢያንስ ልጅ ቢሆን ተገርፎ ምን ብሎ ነገር ይስተካከላል። ግን አሁን ዱላ አይደለም የሰው ልጅ የሚያስተካክለው የእሱን ፍላጎት መንፈግ በራሱ አንድ ቅጣት ነው እና ማለት በዚህ ሰዓት ማንም መታሰር የሚፈልግ ሰው የለም። ጀስት ነፃነቱን ይፈልጋል። ያቺን ነፃነቱን መንፈግ አንድ ራሱን የቻለ ቅጣት ነው እና እስከ መቼ እንደዚህ ወንድሜ እያልክ እንደምታባብለውና ሽሩር እንደምትለው አላቅም ዴቭ። እና ይሄ ወገንተኝነቱ ምንም አይጠቅምም። በእርግጥ ለአንተ ብቻ አይደለም እኮ ወገን፣ ለአብርሽም እኮ ቢሆን ወንድሙ አይደል እንዴ? አብርሽ እኮ ስለማያውቅ ስለሚጠላው አይደለም ኤፍሬምን ያሳሰረው ጥፋቱ ስለሆነ ነው። እንድትሆኝብኝ አይደለም። ምን ተፈጥሮ ነው? ምን ተፈጥሮ ነው ይላል እንዴ? ታሰረ ምናምን ነገር ይሉኛል። የሰራውን ስራ ሰርተ ምንድነው? ምን አይነት ጥያቄ ነው የምጠይቀው? አንተ ራስህ ምን ተፈጠረ ምናምን ለምን ትላለህ? ያው እኔ ቀደም ማለት ነው ገና ቪዲዮን ስጀምር እኛ ያላስተዋልነው ከባድ ችግር ተፈጥሯል ስለ የነበረው ችግር ይሄ ነው። እንግዲህ አሁን የኤፍሬምና የአብርሽ መጣላት ብቻ አይደለም፣ ጀስት እነሱ መታረቃቸው አይቀርም። ግን የሆነ ለምን ሲያቺን ብትሆን ለምን ትፈጠራለች? ሰው እንግዲህ ከሰው ጋር መጋጨቱ አይቀርም በሆነ ነገር። ግን ከዛም በላይ አሁን ትልቁ ችግር ቤተሰቡ ሙሉ እየተበጠበጠ ነው። አሁን እንግዲህ ሩታ ከአብርሽ ወንድም ከዴቭ ጋር ነገር ሆና ሌላ ቡድን፣ ኤፍሬም ሌላ ቡድን፣ ከዛን አብርሽ ደግሞ ከቡዜ ጋር ሌላ ማለት እነዚህ ቤተሰቦች እኮ ናቸው። አሁን ልብ ብላችሁ ካያችሁ ቤተሰቦች ናቸው፣ ግን እየተከፋፈሉ ነው። በቃ ኤፍሬም በራሱ መስመር ነው ያለው፣ ዴቭ በራሱ መስመር ነው ያለው፣ አብርሽ በራሱ መስመር ነው ያለው እና ቡዜ ደግሞ ከአብርሽ ጋር ና እና የሌሎቹ ሰዎች አያገባኝም። ስለነ ሩታ ስለነ ማን ነበር ዳኒ ስለነሱ አያገባኝም። ግን የቤተሰቡ መበጥበጥ በጣም ያናደኛል፣ ያንገበገበኛል። የሆነ ደስ አይልም። በቃ ትላልቅ ሰዎች ናቸው። በዛ ላይ በቃ ቡዜም ዴቭም ቢሆን ትልቅ ሰዎች ናቸው እና ይሄ ነገር ከነሱም አልፎ እነሱንም ጭራሽ ይሄ ለማቦዳደን ከሞከረ ከዚህ በላይ ምን ጉዳት አለ? ከዚህ በላይ ምን ችግር አለ? ወንጀል የለባቸውም። እኔ ላናግረው ሲጀመር አንተ ጥፋት ኖረበትም አልኖረበትም ወንድሜ የማሳሰር ስልጣን ማን ሰጠ ነው? አንተ ሲጀመር አንደኛ ነው ያውም እኔ ከወንድም ባለፈ ገና ሰውን ጨምረልህ እንዴት ታሳስራለህ? የአብርሽ ስራ እኮ ማለት ነው መጠቆም ነው። ጀስት የደረሰበትን ችግር ለፖሊስ ማስረዳት ነው። ማሰር ያለማሰሩ እኮ የፖሊስ ስራ እኮ ነው ማለት አብርሽ ስለሆነ አይደለም። ለአብርሽ ውለታ እያዋሉለት እኮ አይደለም ፖሊሶቹ። በቃ ወንጀል ስለሆነ ነው እያሰራለት እንደ ወንጀል ስለተወሰደ ማለት ነው ነገርየው። ግን ያው እነሱ እንዳልሰሩት ተረጋግጧል ነገርየው። ማንጋ ሄርሜላ እንዳለች ዛሬ ያው እሷን ቦታ ነግራቸዋለሁ እያልኩ ምናምን ነገር ረሳዋ። ቆይ ነግራቸዋለሁ። ግን ለዚህ ጉዳይ አብርሽን ሳይሆን ተጠያቂ የምታደርጉት ለምን አሰራችሁ ብላችሁ ፖሊሶቹን ጠይቁ። ማለት የእነሱ ስራ አይደል? አንድ ዜጋ እኮ ነው አሁን ጠፋ እየተባለ ታፈነ ታገተ እየተባለ ያለው። ስለዚህ ስራቸውን ነው የሰሩት። አብርሽን ቢሆን የደረሰበትን ችግር ነው ያደረገው እንጂ ምንም እዚች ጋር
ፐርሰናል የሆነ ነገር የለም ማለት ፖሊሶቹ ከአብርሽ ጋር ተባብረው እየሰሩ አይደሉም ምናምን እና ይሄን ነገር ራሱ የተረዳችሁት አልመሰለኝም። የለበትም ህግ ይፈታቸዋል። ነገ ከነገ ለምንድን ነው አንድ ቀን ቢንገላቱት? እስኪጣራ ድረስ መግባት ካለባቸው ይገባሉ። ልንገርህ አንዴ አዳምጠኝ። ቆይ ይህንን ነገር ለማድረግ የሆነ ፍንጭ ሊኖር ይገባል። ምንም ያገኘው ነገር የለም። በውሸት መረጃ ነው ያስገባቸው ወይንም እንሂድ። እኔ እኮ ማለት ነው ሩታ በጣም ጥያቄ የሆነብኛለሁ። ለተንኮል የሚተባበረኝ ሰው ከአጠገብ የተወሰደ ብለሽ ነው ይህን ያክል እየሆን ሻለሽ? ምንም እኮ ከአንቺ ጋር ደህና ትልቁም ነገር ሲሰሩ አይደለም የቆዩት እነዚህ ሰዎች። በቃ ተንኮል ነው ሲሰሩ የነበረው። ማሾፍ ነው፣ ማላገጥ ነው፣ መበሻሸቅ ነው። ሌላ አንድ የረባ ነገር ስትሰሩ አላየንም። እና እነዚህ ሰዎች ለምን ተወሰዱብኝ ነው ማለት እነሱ ከሌሉ ተንኮል ስለማትሰሪ የተንኮሉ ምንጭ ማን እንደሆነ እናውቃለን። እና እነሱ ሰዎች ከሌሉ በቃ አጠገቤ ካልኖሩ አልሽ እንዲ በፊት አልፈልጋቸውም ያለሽ አሁን ፈልጋቸዋለሁ ያለሽ እንደዛ እኮ ነው። ቃል በቃል ባትናገሪም እንደምትፈልጋቸው ነው አሁን በዛሬ ቪዲዮ የምትሆኙ ነገር የሚያመላክተው። አሁን እነዚህ ልጆች እኮ ምን ሊገደሉ አይደለም የሄዱት። ምንድነው ወጣት ናቸው። ይዩት፣ 1-2-3 ቀን ይታሰሩና ይዩት። ንጹህ ከሆኑ ይፈታሉ፣ ንጹህ ካልሆኑ ደግሞ ጀመር ችግር የለውም። ስም በማጥፋት ያሳሰርክንበትም ነው። አንተም 3 ቀን 4 ቀን ታየዋለህ። ምን ችግር አለው? አስገብኝ። ለእኔ ችግር የለውም። ሲጀመር አብርሽ ማለት ነው እኔ የሚታሰር አይመስለኝም። ምክንያቱም እሱ ምንም ጋር ያደረገው የሚታሰርበት ምንም ምክንያት የለም። ጠቆመ የደረሰበትን ችግር እንትን አለ እንጂ ስም ማጥፋት ምናምን ነገር ምንድን ነው? ስም ማጥፋት እኮ የሚባለው ሌላ ነገር ነገር ቢሆን ነው እንዴ? ፖሊስ እኮ ስላመነበት አይደል እንዴ እነሱን ያስገባው? ጀስት ነገርየው ተጠርጣሪ መሆናቸውን ስላመነ ነው። ታዲያ ፖሊሱ ለምን አሰርካቸው ተብሎ እንደገና ያሰራቸው ፖሊስ ምናምን ነገር ሊታሰር ነው? ለምን አሰርካቸው ተብሎ ምንም እኮ እንትን ማይገናኝ ነገር። በቃ ያለው መረጃ ሁሉ እዚች ሶሻል ሚዲያ ላይ አለ። ካስፈለገ እነዚህ መረጃ ማስረጃ ምናምን የሚባል ነገር ካስፈለገ አለ። አብርሽ ትታሰራለህ በማለት አታስፈራሩት። አብርሽ እንግዲህ የሚያስርም አካል ከመጣ አላቅም ነገርየውን በደንብ ያልተከታተለ ነው ሊሆን የሚችለው እንጂ ይሄ ስም ማጥፋት ሊሆን አይችልም። በቃ ተጠርጣሪ ነው። ነፃ ከሆነ ይለቀቃል። ቀርጭ ደግሞ አሁን እሷ መኖሯን አላውቅም። ለምን ከእሷ ጋር ጨርሰናል። እኔ ምንም የማውቀው ነገር የለም። አሁን እኔ እንግዲያው ና ብላ ጠራችኝ፣ እፈልጋቸዋለሁ አለችኝ። መጣን። ገብተዋል አይደለም? አብርሽም ደውልለት ብላኛለች፣ ደወልኩልህ፣ መጣሁ። አሁን እኔ ቀጥታ የምፈልገው ነገር ልጁ እንዲፈታ ፈልጋለሁ። ሲጀመር አንድ ነገር ደግሞ ምን የምፈልገው ከአንተ እኔ እኮ ከዚህ በኋላ ማለት ነው በቤተሰብ የሚሰራ ነገር እየመሰላችሁ ነው። እስካሁን ህግ ያዘው ጉዳይ ነው። ከዚህ በኋላ ምንም አታመጡም። ጀስት ህግ ጠርጥሮ ነገር አሰራችኋል። ነፃ ሲሆኑ ይለቃችኋል። እናንተ እዚህ መምጣታችሁ መከራከራችሁ ምንም ፋይዳ የለውም። ግን እኔ አሁን ቅድም እነግራችኋለሁ እስካሁን እንግዲህ ልባችሁን አንጠልጥዬ ከቆየው ሶሪ። ግን ሄርሜላ እንግዲህ ያለችበትን አቤል ቪዲዮ ለቆ ነበር። አሁን አጥፍቶታል፣ ደልቶታል። ያንን ቪዲዮ አታገኙትም። ግን አቤል ቪዲዮ ሲለቅ ከማርቲ ጋር ማለት ነው ሄርሜላ ሄደችው የሁለቱ ጓደኛ አለች፣ የሄርሜላና የማርቲ ሌላ ጓደኛ ማለት ነው። እሷ ጋር ሄዳ እንደጠፋች ምናምን ነገር ተናግረዋል። እና ያንን ቪዲዮ ለምን ወዲያው እንዳጠፉት አላቅም። መረጃ እንዳይወጣ ይሁን ለምን ወዲያው እንዳጠፉት በተለቀቀ በተወሰነ ደቂቃ ነው ያ ቪዲዮ የጠፋው ማለት ነው። እና ሄርሜላ ሄደችው እዛ ነው ያ ነገር። ያው እንግዲህ ነገ ደግሞ ርዕስ ቀይረው እዛ አይደለችም ሊሉ ይችላሉ እኮ። ግን ያንን ቪዲዮ ለምን አጠፉ ታዲያ? ያንን ቪዲዮ ማጥፋታቸው እንግዲህ ያው ነገርየው እዛ እንደሆነ ግልጽ ነው። እና ይሄ ነበር እንግዲህ ከቀደም ጀምሮ ሳጓጓችሁ የነበረው ጉዳይ ማለት ነው። እና ስለዚህም ዳኒና ኤፍሬም በእስር እንደማይቆዩ በዚህ ማረጋገጥ ትችላላችሁ። በቃ ሄርሜላም በቅርቡ ትመለሳለች ብዬ አስባለሁ። እነሱም ከእስር ይወጣሉ። ከዛ በኋላ ጀስት መፎጋገር ነው እንደገና የሚቀጥለው፣ መበሻሸቁ ነው ከዛ በኋላ የሚቀጥለው። ባለፈው ያልኳችሁ ነገር ማለት ነው። የተናገረውን ነገር ልነግር እችላለሁ። እነሱ ናቸው ያሳገቷቸው። ዛሬ አይ ቲንክ 4ኛ ወር 5ኛ ቀኗ ነው ከጠፋች። ያሳሰሯት እሷ የቅርቡ ባለቤቴ ወንድሜና ጓደኛዋ ዳኒ ነው ብሎ ነው ያሳሰራቸው። 100% ብሎ ኢቭን ያሳሰራቸው። ገብተዋል። እኔ እኮ ማለት ነው ይሄን ያክል ማለቃቀሱ እውነት ተገቢ ነው ብዬ አላስብም። ሲጀመር ያን ነገር የሰማው ከማን ነው? አብርሽ ከሜሪ ነው አይደል? ሜሪ ታስፈታቸዋ። በቃ ውሸቴን ነው ምናምን ነገር ብላ ለአብርሽ የነገርኩት ነገር ስህተት ነው ብላ ሜሪ ታስፈታቸዋ። ሜሪን ደግሞ የላካችሁት እናንተ እንደሆናችሁ ስታወሩ ነበር። ሜሪን የላክነው እኛ ነን እሷ ምናምን ነገር ሄዳ በደንብ ሰክሰዋለች፣ አብርሽን አታለዋለች ያላችሁት እናንተ ናችሁ። ታዲያ እንትና ማን ነበር ዴቭ ጋር መጥቶ ማለቃቀሱ ምን ያደርጋል? ዴቭን ጠርቶ እንትን ማለቱ ምንም ፋይዳ የለውም እኮ። በዛም በዚህም ዞሮ ዞሮ ሄርሜላ ማንካ እንደሆነች ታውቋል። ግን እሺ አላቅም። ቤተሰብ እኔ የሚያደርጉት ነገር በጣም ስለሚያስቀኝና ስለሚገርመኝ ነው። እንደዛ እንዳልደነፉ እንደዛ እንትን እንዳላሉ ዛሬ ደግሞ ማለቃቀሱ
እንግዲህ ውርደትም ጭምር ነው። ደስ የማይል ነገር ነው እና ፈጣሪ ከዚህ አይነት ውርደት ይሰውራችሁ። ሰው እንግዲህ ሁሌም ከፍ ብሎ ብቻ አይቀጥልም። ዝቅ ይላል፣ ዝቅ ያለውም ከፍ ይላል ምናምን፣ እንደዛ ነው ህይወት የሚቀጥለው። ብቻ ለማንኛውም ቤተሰብ ይህን ይመስል ነበር። ወሳኝ ኢንፎርሜሽን ነግራችኋለሁ ብዬ አስባለሁ። እቺን ነገር እስቲ ቅድሚያ ከኔ እኩል ያወቃችሁ ሰዎች ኮመንት ላይ ጻፉ። ካላወቃችሁ እንግዲህ ከአንተ ነው የሰማነው እያላችሁ ኮመንት ላይ ጻፉ። እዚህ ድረስ ስላያችሁላችሁንም ከልብ አመሰግናችኋለሁ። ቪዲዮን ላይክ እያደረጋችሁ ውጡ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።